ሩታ የእውነት ትንሽ ቢያንስ 1% ልትኮርጂ ይገባል። ሰብለሽ ባገኘሽበት እንደ ፍየል እንዳትዪ። ሰምናሻ ሄርሜላ ረጋ ብላ ፖይንቷን ነው የምታስቀምጠው። አብርሽ ይመጣል፣ ነገር ግን አብርሽን ተመልሼ መጥቼ እወስደዋለሁ አለች። እንግዲህ እናም ደግሞ የመጨረሻ ቪዲዮ አይታችኋል። አብርሽ መጣ ማለት ነው። አብርሽ ሲመጣ ቪዲዮ ተቋረጠ። ሄርሜላ ቤት ነው ይሄ የተለቀቀው። ማታ ደግሞ ግሬስ ፋሚሊ ላይ ምን እንደተፈጠረ እናያለን። ትኩስ ነገር ነው ዛሬ እንግዲህ ቦምቡ እየፈነዳ ነው። እሺ አብርሽ ዘና ብሎ ከእህቱ ጋር ኩርት ብሎ ነው የመጣው። ሩታን ምንም ተንገብግቦም ሰላምም ያላት ነገር የለም ቪዲዮ ላይ እንዳያችሁት። እሷ ግን ልክ እንደ አፍቃሪ እያለች እየሄደች ነበረ ማለት ነው። ያው ባይዘ ሩታ ለትወና ያው ከተዋናዮች ጋር ከነሜሪ ጋር እየዋሪ ስለሆነ ምንም አያቀታትም ስነግራችሁ ማለት ነው። እልምሆም ምንድን ነው አሁን ማለት የፈለግኩት በመጀመሪያ ደረጃ በጸብ ምንም ነገር አይገኝም። ዝም ብላችሁ አንቺም ኤፍሬምም ልክ እንደመጣላችሁ እምቡር አትበሉ ማለት ነው። በጸብ ምንም ነገር ማምጣት እንደማትችሉ እነ ሄርሜላ ጠንቅቀው አሳይተዋቸዋል። ገባችሁ አይደል? ይሄው 3 ቀን 4 ቀን እንጥር አላችሁ እምቡር አላችሁ። ምንም ያመጣችሁት ነገር የለም። አንድች ነገር ያመጣችሁት ነገር የለም። እና ሄርሙዬ በጣም ነው ያንጨረጨርሻት ደመቁን ማለት ነው። ደመቁ ግን የሆነ ባዶ ቀፎ በሏት። እንዴት ነው ቆርቆሮ ባዶውን ሲሆን ይንጫጫ የለም? ለምንድን ነው ብስል ሴት ማትሆኙ? ከወለድሽም በኋላ አትረጋጊም? እንደ ቆርቆሮ ብቻ ጨጨጨጨጨጨጨት ያለሽ። ቆርቆሮ ውስጡ ላይ የሆነ ነገር ካለ አይጮህም፣ ግን ውስጡ ላይ የሆነ ነገር ከሌለ በጣም ይጮሃል። አንቺ ደግሞ ውስጥሽ ላይ እውቀትና ትዕግስት ጥበብ ስለሌለ ትንጫጫለሽ። ሄርሜላ ጥንትም አላሰበችልሽም። እንደዚህ እየናቀችሽ ነው የምታይሽ። አንቺ ግን ኧረ በኢየሱስ ስም ቆይ እኔ ምለው ሩታ መቼ ነው እሺ ረጋ ሰከን የምትይው? ቆይ መቼ ነው ረጋ ሰከን የምትይው? ይህንን ብቻ ንገሪን። ረጋ ሰከን የምትይበት ቀን ናፈቀን። የምር እንዴ አንጨረጨረችሽ እኮ የምር ሩታ ሄርሜላ ትችያለሽ የእውነት። ሩታ ደግሞ ለጸብና ለተንኮል ነው የምትችለው፣ ሌላ ነገር የላትም። በቃ ዴቫ እሷን ለምን ይዛችሁ መጣችሁ? በዚህ ወጥቶ በዚህ ገብቶ በቃ ይኸው በቃ እንደዚህ ነው እየታገለች ነው የምትሰማት። ሁሌም እየተጋፋች ሰው ዲስሪስፔክት ምንም አታመጣ ምናምን እያለች ማለት ነው። ምንም በቃ የሆነች ትዕግስት የሌላት ሴት የእውነት። ኤፍሬም ደግሞ ያለ ፍላጎቱ የሚለውን እንትን ሴቭ ነው እንደ ያደረግከው። ያለ ፍላጎቱ ሄደ ቪዲዮ በፍላጎቱ ነው ሄርሜ ቤት ሰተት ብሎ የሄደው። ሄርሜ ያስገደደችው ነገር የለም። ምንድነው የምትንጫጫው አንተ ራሱ? ሲጀምር ይሄ ሁሉ የዴቫ ስራ ነው። እኔ ብያቸዋለሁ ትላንትና፣ ዴቫን እኔ አላምነውም። ዴቫ አምጥቶ ያገናኛቸዋል ብያቸዋለሁ። ሲጀምር ይሄን 1 ወር ማለት ይሄን 10 ቀን ማለት ነው ከሩታና ከአብርሽ በጭራሽ መገናኘት አልነበረባቸውም። ገባቸው አይደለ? ነገር ግን ይኸው አገናኟቸው። እየተንጣጣች ነው። ኧረ በኢየሱስ ስም! ኧረ ሁሌም በቃ በጉልበቷ እንደተመካች፣ ሁሌ እንደተንጣጣች፣ ሁሌ ነገሮችን በዲስሪስፔክት እያራመደች። ሰው እኮ እናንተ እኮ ትልልቅ ሰዎች ናችሁ አይደለ? ቆማችሁ መነጋገር ትችላላችሁ። አንቺ ግን ሁሌም በእጆችሽና በእግሮችሽ ናቸው የምታስቢው። ያ ማለት ምንድነው? በጉልበት መማታት የሆነ ነገር ነው በቃ የምታደርግ ማለት ነው። ይህ ፌር አይደለም። ኧረ በእናትሽ ወልደሻል፣ ሰከን በይ። ሄርሚ ገና የ19 ዓመቷ ልጅ ረጋ ብላ ነው እያንጨረጨረችሽ ነው እያንተከተከችሽ፣ እንዲህ ደምሽን አፈላች። እንደማይፈልጋት ነግሯታል። ለምንድን ነው የራሱን ትዳር እንዲኖር ማትፈቅድለት? ለምንድን ነው የሰው ህይወት ውስጥ መታ ምታምሰው? እኔ ባይዞ እያዳመጥኩ ነው ለእናንተ መነግራችሁ። ለምን እዚህ ቪዲዮ ላይ የእነሱን ድምፅ ማስገባት አልፈልግም። ለምን እናንተ ይሰለቻችኋል። የነገር ቪዲዮ ለራሴ ስለሚሰለቸኝ ነው መሰለኝ ለሌላም ሰው ማስቀምጥ አልፈልግም። እና በቃ ትንጣጣለች አልኳችሁ፣ ትንጣጣለች። እቺ መንጣጣትን እስኪ ልስማ። ሰራችላቸው። ምን እንዳሊሰማቸው ሄርሜላ አብርሽ ይመጣል። ስለ ደህንነቱ ስለሆነ ነገር በስነስርዓት ጠይቃችሁ የምትፈልጉትን ታወሩታላችሁ እንጂ ዝም ብላችሁ እንደ ፌንጣ አትንጣጡብኝ አለቻቸው። በቃ
አትንጣጡ። ምንም ነገር አታመጡም። አየዋችሁ በቅርብ ርቀት ሆኜ እየተንጣጣችሁ ጆሮዬን ነው የረበሻችሁት እንጂ ምንም ነገር ያመጣችሁት ነገር የለም። ስለዚህ እንደ ብስል ሰው እናውራ፣ እንነጋገር። ስለ ጤንነታችሁ ምንም አላሰባችሁም። ስለ ጤንነታችሁ፣ ስለ አብርሽ ጤንነት ምንም አልተጨነቃችሁም። ነገር ግን ማግኘት ከፈለጋችሁ እኔ እናንተን አይደለሁም በቂጤ አይደለም ማስበው በጭንቅላቴ ስለሆነ አብርሽ ይመጣል፣ ያገኛችኋል፣ መጠየቅ ትችላላችሁ አለች። ይሄው በቃ ከተማረ ሰው ጋር ማውራት እንደዚህ ነው። ደስ አይልም? ሰው ሲያወራ ወይ በተራ ያወሩ ልክ የሰፈር መንደረኛ ይመስል እንድጥጥጥጥ አራዳ ናቸው በእናንተ ቤት። በቃ ይሆናል አይደለ? ፍንጥጥ ትላላችሁ። አረ በኢየሱስ ኤፍሬምም ሩታም መረጋጋት ራሱ አልፈጠረባቸውም። የሆነ እንጣጣጣጣጣጣ ነው የሚሉት። በቃ ሌላ ነገር የላቸውም። ልጅቷ እስክታወራ ራሱ አይጠብቋትም። ማውራት መለፍለፍ ብቻ። ሩታ ቆይ አይደክምሽም እንዴ? 3 ዓመት በሙሉ ስታወሪ። አረ ለአንቺ በጣም ነው የምደክመው። የሆነ እንዴ እስኪ ሰውን በመረጋጋት ለማውራት ሞክሪ። ለምንድን ነው ከሁሉም ሰው ጋር ጦርነት የምትከፍችው? ምንድን ነው አሁን ያጣሽው? የትላንትናው ፍቅረኛሽ ሴት አደረግሽው? ለማንኛውም ቤተሰብ ግሬስ ፋሚሊ ላይ አብርሽ የመጣበትን በደንብ ያሳያሉ። ምን እንደዋሩ ሁሉንም ነገር ግሬስ ፋሚሊ ላይ ዛሬ ይለቀቃል ማለት ነው። ለማንኛውም ሄርሙዬ ትችያለሽ፣ ይመችሽ። እንግዲህ ሄርሜላ አብርሽን ይዛው መታለች። ምን እንደሚከሰት አብረን እንከታተላለን። አብርሽን ምን መልስ እንደሚሰጥ አብረን እናያለን ማለት ነው። ሄርሜላ ባይዘይ እዚች ጋር አብርሽ ቢመለስም ባይመለስም ሄርሜላ ምንም የምትጎዳው ነገር የለም። እንደውም ከአብርሽ ጋር 3 ቀን 4 ቀን ጥሩ ማንም ሳይረብሻት ማንም በር እየከፈተ ማንም መናፈሻ እየመጣ ሳይከታተላት ማለት ነው ከአብርሽ በጣም ደስ የሚሉ ጊዜዎችን እያሳለፈች ነበረ። ይህም ደግሞ አብርሽን በጣም ብዙ ትዝታዎችን እና ብዙ ነገሮችን ፈጥራበታለች ማለት ነው። ስለዚህ የደመቁ ፋሚሊዎች አትንጣጡ። አብርሽ ሩታ ጋር አይደለም የመጣው ሲጀምር ማለት ነው። ሲቀጥል ደግሞ አብርሽ በደንብ እንዳልተሻለው ሄርሜላ እራሷም ተነግራለች። የአመት ነው መሰለኝ ያስደገማችሁበት፣ ስለዚህ ቀስ እያለ ይድናል ብላ ተነግራናለች ማለት ነው። ዛሬ ግን ሙሉውን ግሬስ ፋሚሊ ላይ እናየዋለን። ይመቻችሁ፣ እንዳትቀሩ።